እጅግ የምንወደው እጅግ በጣም የምናፍቀው ክለባችን አርሰናል በነገው ዕለት ምሽት 1:30 ሲል ከፉላም ጋር ጨዋታውን በኤምሬትስ ስቴዲየም የሚያደርግ ይሆናል። ከጨዋታው በፊት ደግሞ አሰልጣኛችን ሚኬል አርቴታ እንዲሁም ደግሞ የፉልሃም አሰልጣኝ የሆነው ማርኮ ሲልቫ ጋዜጣዊ መግለጫ መስጠት ችለዋል። በጋዜጣዊ መግለጫ ወቅት ምን ተጠይቁ፣ ምንስ ምላሽ ሰጡ የሚለውን ጉዳይ ይዤላችሁ መጥቻለሁ። በተለይም ደግሞ አሰልጣኛችን ሚኬል አርቴታ የተናገረውን በጠቅላላ ነገሮችን አስተያየቶችን እንዲሁም ደግሞ ማርኮ ሲልቫና እኛ የአርሰናል ደጋፊዎች ልንሰማው የሚገባውን ብቻ መርጠን የማርኮ ሲልቫን አስተያየት ይዘን መተናል። እንግዲህ እስከ መጨረሻው ድረስ እንድትከታተሉ ላይክና ሰብስክራይብ ታደርጉን ስንል በትህትና እንጠይቃችኋለን። እንደማትሳፍሩን እናምናለን። በመጀመሪያው ደረጃነት እንግዲህ የምናገኘው የማርኮ ሲልቫን አስተያየትን ነው። በመጀመሪያ ደረጃነት እንግዲህ ስለ ሚኬል አርቴታ ነው የተጠየቀው። ማርኮ ሲልቫ ምንድነው ያለው? ማርኮ ሲልቫ አሰልጣኝ ሚኬል አርቴታ እጅግ በጣም ትልቅ አሰልጣኝ ነው። በሊጉ ካሉ ምርጥ አሰልጣኞች አንዱ ነው። እጅግ በጣም የማደንቀው እጅግ በጣም የማከብረው አሰልጣኝ ነው። አርሰናል በአሁኑ ሰዓት በሊጉ ደረጃ ለአናት ላይ መገኘቱ ምክንያቱ አርቴታ ነው የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ አርሰናል ወቅታዊ ብቃት ምን ትላለህ ተብሎ ጠይቆ ነበር ማርኮ ሲልቫ። አርሰናል በአሁኑ ሰዓት በሊጉ ላይ እያሳየ ያለው ብቃት የሚደነቅ ነው። ሚኬል አርቴታ አስደናቂ ቡድን ገንብተዋል። በተለይ በሜዳቸው ሲጫወቱ ያላቸው ጉልበትና ደጋፊዎቻቸው የሚፈጥሩት ድባብ ለየት ያለ ነው። ወደ ኤምሬትስ መጥቶ መጫወትን እጅግ በጣም የምጠላው ነገር ነው የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ጨዋታው ዝግጅት ምን ትላለህ ተብሎ ጠይቁ ነበር። ወደ ኤምሬትስ የምንሄደው ለሽርሽር አይደለም። ጨዋታው በጣም ከባድ እንደሚሆን እናውቃለን። ነገር ግን እኛም የራሳችን እቅድ አለን። አርሰናልን ለማስቆም ሙሉ ትኩረታችንን ሰብስበን መከላከል እና የምናገኛቸውን አጋጣሚዎች መጠቀም ይኖርብናል። የአርሰናል ተከላካዮች እጅግ በጣም ጠንካራ ቢሆኑም ነገር ግን እኛ ግብን አስቆጥረን ለማሸነፍ ወደ ጨዋታው እናመራለን የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ለደጋፊዎች በአጠቃላይ ለደጋፊዎች ለአርሰናልም ፉላም ደጋፊዎች ምን ትላለህ ተብሎ ጠይቆ ነበር። ደጋፊዎቻችን ሁሌም ከጎናችን ናቸው። በተለይም ደግሞ ወደ ኤምሬትስ በምንሄድበት ሰዓት ላይ ከፍተኛ የሆነ ድባብን ልናይ እንችላለን። በተለይም በኤምሬትስ ያለው ድባብ እጅግ በጣም የተለየ ነው። ነገር ግን የእኛም ደጋፊዎች ወደ ኤምሬትስ ተጉዘው ድጋፋቸውን እንደሚያደርጉልን እርግጠኛ ነኝ የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ቪክቶር ዮኬሬስም ጠይቆ ነበር። ዮኬሬስ በጣም አደገኛ አጥቂ ነው። ራይስ ደግሞ በመሀል ሜዳ ላይ ያለው ቁጥጥር የሚገርም ነው። እነዚህን ተጫዋቾች በቅርብ መከታተል ለውጤታችን ወሳኝ ነው። እነሱን ለማስቆም የተቻለን ሁሉ እናደርጋለን። ቪክቶር ዮኬሬስ በመጀመሪያ ዓመቱን እንደዚህ አይነት ብቃትን ማሳየቱ እጅግ በጣም ያስገርማል። በነገውም ጨዋታ እኛ የተቻለን ሁሉ እናደርጋለን አጥቂያቸውን ለማስቆም የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ዴክላን ራይስ በጣም ምርጥ ተጫዋችም እንደሆነ መግለጽ ችሏል ማርኮ ሲልቫ። እንዲሁም ደግሞ ስለ አርሰናል ቻምፒየንስ ሊግ ጨዋታ ጠይቆ ነበር። አዎ ጨዋታውን አይቻለሁ። አርሰናል ከአትሌቲኮ ጋር ባደረጉት ጨዋታ ብዙ ጉልበት ማውጣታቸውን እናውቃለን። ይሄ ለእኛ ትንሽ እድል ሊሰጠን ቢችልም እነሱ ግን በቂ ተጫዋቾችና ጥራት ያላቸው ተጫዋቾች እንዳላቸው አንዘነጋም የሚልን አስተያየት መስጠት ችሏል ማርኮ ሲልቫ። አሁን በቀጥታ ደግሞ አሰልጣኛችን ሚኬል አርቴታ የሰጠውን ጋዜጣዊ መግለጫ እንመልከት። በመጀመሪያ ደረጃ የጨዋታ መደራረብ ምን ትላለህ? ስለ ጨዋታ መደራረብ ምን ትላለህ ተብሎ የተጠየቀው አሰልጣኛችን ሚኬል አርቴታ የፕሪሚየር ሊግ አዘጋጆች ጨዋታዎችን በማመቻቸት ቢረዱን ደስ ይለን ነበር። ነገር ግን ባለን አጭር ጊዜ ውስጥ በማገገብ ሪከቨሪዎችን በማድረግ ስብሰባዎችን በማድረግ ለጨዋታው በሚገባ ተዘጋጅተናል። ጨዋታው ከባድ እንደሚሆን ከወዲሁ እናውቃለን። በተለይም ደግሞ ፕሮግራም አወጣጡ እጅግ በጣም አንፕሮፌሽናል የሆነ ነገር ነው። ምክንያቱም ደግሞ በየ2 ቀኑ በየ3 ቀኑ ጨዋታውን ልናርግ በጭራሽ አንችልም። ያውም ደግሞ በዚህ ሰዓት የሊጉ ጅማሮ በነበረበት ሰዓት እሺ ብለን ልንቀበል እንችላለን። ነገር ግን የሊጉ ማብቃሪያ ዓመቱን ሙሉ ሲጫወት የነበሩ ተጫዋቾችን አሁንም በሳምንት 2 ያውም ደግሞ በየ2 ቀን ልዩነት ተጫወቱ ማለት እጅግ በጣም የማይሆን ነገር ነው። ቢያንስ እንኳን ጨዋታችንን ወደ እሁድ ቢያሸጋግሩልን እጅግ በጣም ደስ ይለን ነበረ። ይህ ነገር ፍጹም ተቀባይነት የለውም። ነገር ግን እንደ ምክንያትነት ልናነሳው አንችልም። አሁን ላይ ሙሉ ፎከሳችን ወደ ቀጣዩ ጨዋታ ወደ ፉልሃም ጨዋታ ላይ ነው። ለመሸነፍ ምክንያት መደርደር አንፈልግም። ጨዋታውን በሙሉ ብቃት ለመጫወትና ጨዋታውን ለማሸነፍ ሁሉ የተቻለን ሁሉ እናደርጋለን፣ እያደረግንም እንገኛለን የሚልን አስተያየት መስጠት ይችላል። እንዲሁም ደግሞ ለደጋፊዎች ምን መልእክት አስተላልፋለህ ተብሎ ጠይቆ ነበር።
ደጋፊዎቻችን አመቱ ሙሉ ሲያደርጉት የነበረው ድጋፍ፣ ፍቅርና ጉልበት ነገም ይዘው እንዲመጡ ፈልጋለሁ። በጋራ በመሆን ውጤቱን እናመጣዋለን። በጣም ለዋንጫ እንደቸኮለን ይገባኛል። ነገር ግን ልንረጋጋና ቡድናችንን ልንደግፍ ይገባል። በተለይም ደግሞ በኤምሬትስ የምናደርጋቸው ወሳኝ ጨዋታዎችን ከደጋፊዎቻችን ብዙ ድጋፍ እንፈልጋለን። ምክንያቱም ደግሞ ደጋፊዎቻችን ብርታትን ይሰጡናል፣ ኃይልን ይሰጡናል። ስለዚህም አሁን ላይ ከደጋፊዎቻችን የምንፈልገው ብቸኛና ወሳኙ ነገር እንዲደግፉንና እንዲያበረታቱ ነው፣ ጉልበት እንዲሆኑ ነው። ምክንያቱም ደግሞ በኤምሬትስ ስቴዲየም የምናደርጋቸውን ጨዋታ የምናሸንፍበት ምክንያት ደጋፊዎቻችን ናቸው የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስሜትን ስለመቆጣጠር ምን ትላለህ ተብሎ ጠይቆ ነበር። 4 ጨዋታዎች ብቻ ስለቀሩ እናም ሁሉም ነገር በእነዚያ ጨዋታዎች ላይ ስለሚወሰን ስሜታችንን በትክክለኛው መንገድ መምራትና በከፍተኛ ፍላጎት ማሳየት አለብን። አሁን ላይ ቡድናችን ከፍተኛ የሆነ ለዋንጫ ፉክክሩ እጅግ በጣም ተቃርቧል። ዋንጫ ለማሸነፍ እጅግ በጣም ተቃርቧል። አሁን ላይ ስሜታችንን ግን ልንገታው ይገባል። ደስታችንንም ሀዘናችንንም በልኩ ልናደርገው ይገባል። የአመቱ መጨረሻ ላይ ልክ አመቱ እንዳለቀ ስሜታችንን እንደፈለግን መግለጽ እንችላለን። ነገር ግን አሁን ላይ ስሜታችንን መቆጣጠር አለብን። ዋንጫውን ማሸነፍ እንደምንፈልግን ማሳየት አለብን። ለተጫዋቾቼ ያንን ነገር ያለው ምክንያቱም ደግሞ ዋንጫው ከኛ እጅ ሊወጣ አይገባም። ያንን ደግሞ ማሳየት አለብን። ምን ያህል ለዋንጫው እንደምንሞት፣ ምን ያህል ለዋንጫው ያለንን ሁሉ እንደምንሰጥ ማሳየት አለብን የሚልን አስተያየት መስጠት ችሏል አሰልጣኝ ሚኬል አርቴታ። እንዲሁም ደግሞ ስለ ዴክላን ራይስ ተጠይቆ ነበር። ራይስ በማንኛውም ቦታ መጫወት የሚችል ቶታል ፕሌየር ነው። ባለፉት ጥቂት ዓመታት እያሳየ ያለው ወጥ የሆነ ብቃት በጣም የሚገርም እና ብርቅዬ ያደርገዋል። እሱ በእኛ ቡድኑ ስላለ እጅግ በጣም እድለኞች ነን። በሜዳ ላይም ከሜዳም ውጪም ያለው ባህሪ እጅግ በጣም ያስገርመኛል። ምክንያቱም ደግሞ እጅግ በጣም የተለየ ተጫዋች ነው። እንደዚህ አይነት ብቃት ሲኖረው ወይ ባህሪ አይኖርም ወይ በሆነ ነገር ለቡድን ማይስማማ ነገር ታደርጋለህ ወይም ደግሞ ራስን በጣም ከፍ ታደርጋለህ። ነገር ግን በዴክላን ራይስ ዘንድ ያንን በጭራሽ አልመለከትም። እጅግ በጣም የተለየ ተጫዋች ነው። እጅግ በጣም ለቡድኑ ጠቃሚ ተጫዋች ነው። ያለሱ ቡድኔ ማሰብ አልችልም። እሱ ከሌለን እጅግ በጣም የወረደ ፐርፎርማንስ ልናሳይ እንችላለን። አሁን ላይ እሱ የዓለማችን ምርጡ የመሃል ሜዳ ተጫዋች ነው ማለት እችላለሁ። ምክንያቱም ደግሞ በሜዳ ላይ እያሳየ የሚገኘው ብቃት ነው። እሱን አመቱ ሙሉ ተጠቅመኗል። አመቱ ሙሉ እጅግ በጣም ምርጥ አቋምን ነበር ሲያሳይ የነበረው። ለዚህም ደግሞ እጅግ በጣም ልናደንቀው እጅግ በጣም ልናመሰግነው ይገባል የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ከወጣት ተጫዋቾች ጋር ዴክላን ራይስ ያለው ግንኙነት ምን ይመስላል ተብሎ ጠይቆ ነበር። ወጣት ተጫዋቾቹን እጅግ በጣም ሲመከር አየዋለሁ። ከነሱ ጋር ጊዜ ሲያሳልፍ አየዋለሁ። በሜዳ ላይም በጨዋታ ላይ ማለቱ ነው። እንዲሁም ደግሞ በትሬኒንግ ሜዳ ላይም እጅግ በጣም የተለየ ድጋፍን ለወጣት ተጫዋቾች ያደርጋል። በተለይ ደግሞ ከማክስ ዶማን ጋር ያለው እጅግ በጣም ጥልቅ የሆነ ግንኙነት ያስገርመኛል። ተጫዋቹ ቶፕ ፕሌየር ቢሆንም እጅግ በጣም ልምድ ያለው ቢሆንም ለብሔራዊ ቡድኑ እጅግ በጣም ወሳኝ፣ ለክለቡም እጅግ በጣም ወሳኝ የሆነ እጅግ በጣም ትልቅ ተጫዋች ቢሆንም ነገር ግን ዝቅ ብሎ ከወጣት ተጫዋቾች ጋር የሚያደርገው ግንኙነት እንዲሁም ደግሞ ለነሱ የሚሰጠው ምክር እጅግ በጣም የሚያስገርመኝ ተጫዋች ነው። እጅግ በጣም ሊደነቅ ይገባዋል የሚለን አስተያየት መስጠት ይችላል። እንዲሁም ደግሞ ስለ ኤቤሪቺ ኤዜ ጠይቆ ነበር። ኢዚ በሜዳ ላይ ያለው መረጋጋትና ራሱን የሚገልጽበት መንገድ ልዩ ነው። እንዲህ አይነት የተለየ መገኘት ወይም ፕሬዘንስ በቡድናችን ውስጥ እጅግ በጣም አስፈላጊ ነው። በተለይም ተጫዋቾቻችን ጠንካራ ሊሆኑ ይገባሉ፣ ልክ እንደ ኤቤሪቺ ኤዜ። እንዲሁም ደግሞ ተጫዋቾቻችን እጅግ በጣም በኮንፊደንስ ሊጫወቱ ይገባሉ፣ ልክ እንደ ኤቤሪቺ ኤዜ። በፈለግናቸው ሰዓት ሊገኙልን ይገባሉ፣ ልክ እንደ ኤቤሪቺ ኤዜ። እጅግ በጣም ጎል በጠማን ሰዓት ሊገኙልን ወይም ደግሞ ሊያስቆጥሩልን ይገባል፣ ልክ እንደ ኤቤሪቺ ኤዜ የሚልን አስተያየት መስጠት እችሏል። እንግዲህ አሰልጣኝ ሚኬል አርቴታ እጅግ በጣም እንደሚያደንቀውም ነው የገለጸው። እጅግ በጣም አደንቀዋለሁ፣ እጅግ በጣም የተለየ ተጫዋች ነው። እሱ ወደ ክለባችን ስለተቀላቀለ እጅግ በጣም ደስተኞች እየሆንን ነው፣ ደስታችንም ከቀን ቀን እየጨመረ ይገኛል የሚልን አስተያየት መስጠት ችሏል። እጅግ በጣም ሊደነቁ የሚገቡ ሁለት ተጫዋቾች ናቸው። ዴክላን ራይስም ኤቤሪቺ ኤዜም በጣም ሊደነቁ የሚገቡ ተጫዋቾች ናቸው። በዘንድሮ ውድድር ዘመን እጅግ በጣም አሪፍ ጊዜን እያሳለፉ ይገኛሉ በአርሰናል ቤት ማለት እንችላለን። ትንሽ ኤቤሪቺ ኤዜ ጉዳት ነው እንጂ ትንሽ ያስቸገረው
እጅግ በጣም ሊደነቅ የሚገባ ተጫዋች ነው። ስለ ዴክላን ራይስ እኔ ሁላ ማውራት አይጠበቅብኝም፣ ምክንያቱም ደግሞ ሁሌ በየጊዜው አርሰናል ባለው ጨዋታ ላይ ሁልጊዜ የምናጨበጭብለት ቆመ የምናጨበጭብለት እሱ ስላለን እጅግ በጣም እንደምንደሰት እጅግ በጣም እንደምንኮራ የምንገልጸው አይነት ተጫዋች ስለሆነ እንግዲህ በየሁሉም ቡድኖች በማንቸስተር ዩናይትድ ብሩኖ ፈርናንዴዝ እንዳለው በማንቸስተር ሲቲ ሮድሪ ልትል ትችላላችሁ፣ እንዲሁም ደግሞ ሌሎችም በርናንዶ ሲልቫም ኤርሊንግ ሃላንድም በቼልሲም እንደዛው ፓልመር ሌሎችም ታነሱ ትችላላችሁ። ነገር ግን በአርሰናል ቤት እጅግ በጣም ልዩ የሆነው ዴክላን ራይስን ነው የምታነሱ የምትችሉት። በተለይም በዘንድሮ ውድድር ዘመን አይበለውና አርሰናል ዋንጫ ማይበላ ከሆነ እጅግ በጣም ከሚያሳዝኑኝ እጅግ በጣም አንጀቴን ከሚበሉኝ በተለይም ከኔ የበለጠ በጣም የማዝ ነው ቡድኑ ካለመብላቱ የተነሳ ቡድኑ ለዴክላን ራይስ እጅግ በጣም የማዝን ይመስለኛል። እጅግ በጣም እኔ እንጃ በጣም የማዝን ይመስለኛል ለዴክላን ራይስ አመቱን ሙሉ ሲፈጋ የነበረው። ሌላኛው ጋብሪኤል ማጋሌሽ ነው፣ ዊሊያም ሳሊባም እንዲሁም ደግሞ ዴቪድ ራያም እጅግ በጣም የተለዩ ተጫዋቾች ናቸው። እጅግ በጣም የሚያሳዝኑ አይነት ተጫዋቾች ናቸው። ነገር ግን እንደሚካሱ የዘንድሮ ውድድር ዘመን ማብቂያ ላይ እጅግ በጣም እንደሚደሰቱና የመጨረሻውን ሳቅ እኛ እንደምንስቅ እንግዲህ ሙሉ በሙሉ እምነት አለኝ። የእናንተን ሀሳብ አስተያየት ደግሞ በኮሜንት ላይ አሳውቁኝ። እጅግ በጣም የምትወዱት የአርሰናል ተጫዋችስ ማን ነው? በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ሌላኛው ሴቱን መስጠት የቻለው አሰልጣኛችን ሚኬል አርቴታ ስለ ፉልሃም እና ስለ ማርኮ ሲልቫ ነው። ማርኮ ሲልቫ በሊጉ ካሉ ምርጥ አሰልጣኞች አንዱ ነው። ቡድኑን የሚያደራጅበት መንገድ የሚደነቅ ነው። ነገ ከባድ ጨዋታ እንደሚጠብቀን እናውቃለን። ምክንያቱም ደግሞ አሰልጣኙ እጅግ በጣም ጠንካራ ስለሆነ ነው። በሊጉ ልምድ ያለው እንዲሁም ደግሞ በሊጉ ትላልቅ ቡድኖችን ማሸነፍ የቻለ ቡድንን መስራት ችሏል። እጅግ በጣም ሊደነቅ ይገባዋል። እጅግ በጣም የእሱን ጨዋታዎች እከታተላለሁ። እጅግ በጣም ደስ ይለኛል። ያጮት ስታይሉ እጅግ በጣም ጠንካራ አሰልጣኝ ነው። በነገው ጨዋታ ላይም በሱ ምክንያት ትልቅ የሆነ ፉክክርን ትልቅ የሆነ ነገርን ጠብቃለሁ ወይም ደግሞ አደገኛ የሆነ ክለብ ነው በነገ ጨዋታ ላይ የምንገጥመው። ጠንካራ ቡድን እንደሚጠብቀን ጠንካራ ጨዋታ እንደሚጠብቀን እርግጠኛ ነኝ የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ፉልሃም በጣም የተደራጀ ቡድን ስለሆነ በተለያዩ መንገዶች እነሱን ለመስበር እና ወደ ጎል ለመድረስ እንጥራለንም የሚልን አስተያየት መስጠት ችሏል አሰልጣኛችን ሱፐር ሚኬል አርቴታ። ከአረቡ ጨዋታ በኋላ ያለው ስሜት ምን ይመስላል በቡድኑ ውስጥ ተብሎ ጠይቆ ነበረ። በተለይም ሮብለት እንግዲህ ከአትሌቲኮ ጋር በሜትሮፖሊታኖ ስቴዲየም ጨዋታችን አድርገን ነበር። ያው እጅግ በጣም ተበድለን በኤቤሪቼዜ እንግዲህ ፍጹም ቅጣት በትክክል ያሰጣል። እኔ ከመጀመሪያው የዮኮሬስም እንዲሁም ደግሞ ከቤን ዋይትም የበለጠ ያው የቤን ዋይት ይቅርና ከዮኮሬስ ይልቅ እንግዲህ የኤቤሪቼዜ ያሰጣል ባይነኝ እኔ በግሌ። እንግዲህ እጅግ በጣም በሚያሳዝን ሁኔታ ቫርን ተመልክቶ እንግዲህ ሽሮብናል። መጥፎ ውጤት አይደለም። የመልስ ጨዋታ በሜዳችን በገዛ ሜዳችን እንበቀላቸዋለን። እንግዲህ ከጨዋታው በኋላ ምንድን ነው የሚመስለው የአርሰናል ስሜት ተብሎ ጠይቆ ነበር። አሁን ሙሉ ትኩረታችን ፉልሃም ላይ ሆኗል። የማሸነፍ የመወዳደርና ህልማችንን እውን የማድረግ ትልቅ ረሃብ አለብን። አሁን ላይ በአርሰናል ቤት ያለው እያ ነው። ረሃብ አለብን። ዋንጫን የማሸነፍ ደጋፊዎቻችንን የመካስ ረሃብ አለብን። አሁን ላይ ከፊት ለፊታችን ሁለት ትላልቅ ዋንጫዎች ይጠብቁናል፣ የፕሪሚየር ሊግ እና የሻምፒዮንስ ሊግ። አሁን ቀጣይ ጨዋታ የፕሪሚየር ሊግ ዋንጫን ለማሸነፍ ከምናደርጋቸው እጅግ በጣም ጥቂት ጨዋታዎች መካከል ነው። እሱን ጨዋታ ካሸነፍን በኋላ ወደ ቀጣዩ የኤምሬትስ ስቴዲየም ጨዋታ የሻምፒዮንስ ሊግ ጨዋታ ሙሉ ትኩረታችን እናደርጋለን። ያንንም ጨዋታ ከተጫወትን በኋላ በቀጥታ ወደ ፕሪሚየር ሊጉ ቀጣዩ ጨዋታ ሙሉ ትኩረታችን እናደርጋለን። እንደዚህ እያደረግን ነው የሄደን የምንገኘው። የዓመቱ መጨረሻ ላይ ለመደሰት የዓመቱ መጨረሻ ላይ ደጋፊዎቻችንን እስካሁን ድረስ የጠበቁንን ደጋፊዎቻችንን ለመካስ ያንን ማድረግ ግዴታ ነው። በወኔ መጫወት፣ በረሃብ መጫወት፣ ዋንጫውን እንደምንፈልግ እያሳየን መጫወት አለብን። ያንን ካደረግን ያለምንም ጥርጥር እመኑኝ ዋንጫው የኛ ነው የሚልን አስተያየት መስጠት ችሏል ሚኬል አርቴታ። ስለ አትሌቲኮ ፔናልቲ ጠይቆ ነበረ። እንግዲህ ቤን ዋይት በእጁ በመንካት ፔናልቲ ተሰጥቶብን ነበረ። ከእንደገና ደግሞ ዮኮሬስም ተጠልፎ ተገፍትሮ ወድቆ ፔናልቲ አግኝተን ነበር። ከዛም በኋላ ደግሞ የቤርቼዝም እንደነገርኳችሁ ተከልክለናል። ተጠልፎ እጅግ በጣም በሚያሳዝን ሁኔታ በቫር ታይቶ ተሽሮብናል፣ ተከልክለናል። ስለዛ ነገር ምን ትላለህ ተብሎ ጠይቆ ነበር። ስለዛ ስለ ፔናልቲዎቹ ማለት ነው። ስለ ጉዳዩ ከሰሞኑ ለማንም አልተናገርኩም። ያንን ጉዳይ ሰኞ እልባት እንሰጠዋለን።
አሁን ግን ትኩረታችን ፉልሃም ላይ ብቻ ነው የሚልን አስተያየት መስጠት ይችላል ሱፐር ሚኬል አርቴታ። እንዲሁም ደግሞ በቂ ጉልበት አለን፣ በቂ ፊውል አለን፣ ነዳጅ ነው ያለው። በቂ ፊውል አለን፣ በቂ ጉልበት አለን። አላማችን ፕሪሚየር ሊጉን ማሸነፍ ነው። 4 ጨዋታዎች ብቻ ቀርተዋል። እኔ ለዚህ ዝግጁ ነኝ፣ እናንተስ ዝግጁ ናችሁ ወይ የሚልን አስተያየት መስጠት ይችላል። እንግዲህ አሁን ላይ ፕሪሚየር ሊጉን ለማሸነፍ 4 ጨዋታ ብቻ ቀርቶናል። የፉልሃምን ካሸነፍን 3 ይቀረናል። በጎል ልዩነት ነው አሁን ላይ የሄደ የሚገኘው። እንግዲህ እጅግ በጣም አጓጊ ሆኗል። እጅግ በጣም በቂ ጉልበት እንዳለንም ገልጿል። እንግዲህ ሙሉ ለሙሉ እስከ ውድድር ዓመቱ መጨረሻ እናምናለን። እንግዲህ ሚኬል አርቴታም እንደምታሳየን እንግዲህ እንጓጓለን። እጅግ በጣምም እየቋጠረን እጅግ በጣምም ድጋፍ እያደረገን እንገኛለን። ሌላኛው ሴቱን መስጠት የቻለው አሰልጣኛችን ሚኬል አርቴታ ስለ ተጫዋቾች ጤንነትና ጉዳት ጉዳይ ነው። ከግማሽ ፍጻሜ በኋላ የሁሉንም ተጫዋቾች ሁኔታ ነገ ጠዋት እናያለን። ነገ ጠዋት ነው የምንወስነው። ብዙ ልምምድ ለማድረግ ጊዜ አልነበረንም። ስለዚህም ሁሉንም ተጫዋቾች መመልከት አልቻልንም። 100% ፊት እንደሆኑ እስካሁን ድረስ ማረጋገጥ አልቻልንም። ስለዚህም እስከ ነገ ጠዋት ድረስ መጠበቅ አለብን የሚልና አስተያየት መስጠት ችሏል። ነገር ግን ካይ ሃቨርትዝና ዩሪያን ቲምበር ወደ ጨዋታ እንደማይመለሱ በነገው ጨዋታ ላይ እንግዲህ ተናግሯል። እጅግ በጣም የሚያሳዝን ጉዳይ ነው። በተለይም የዩሪያን ቲምበር በጣም ናፍቀነዋል። እጅግ በጣም ወሳኝ ተጫዋቻችን ነበር። አሁን ላይ እንግዲህ ሳይጫወት ተጎድቶ እንጃ። የአርሰናል ጉዳት እጅግ በጣም ያሳዝናል። በየጨዋታው ተጫዋች ይጎዳብናል። ከእንደገና ደግሞ ሳይጮቱም እየተጎዱ በርካታ ረጅም ሳምንታት ረጅም ወራት ይቆዩብናል። እጅግ በጣም የሚያሳዝን ጉዳይ ነው። ስለ ማርቲን ኦዴጋርድም ጠይቆ ነበር። የእሱ ሁኔታ ነገ እናያለን። እስካሁን ድረስ አላወቅንም። 100% ፊት ይሁን አይሁን አናውቅም። ተቀይሮ የወጣው ባለፈው ጨዋታ ላይ በጉዳት ምክንያት እንደሆነ ተናግሯል። እንዲሁም ደግሞ በነገው ጨዋታ ላይ መሰለፍ እድሉ አጠራጣሪ ነው። ነገር ግን አሁን ላይ ምንም ልል አልችልም። ይሰለፋልም አይሰለፍም ልል አልችልም። በነገ ዕለት ነው እንግዲህ የምናውቀው ያንን የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ሃቨርትዝን በተመለከተ ለ7 ወይም 8 ወራት ከሜዳ መራቁ ትልቅ ጉዳት ሆኖብን ነበር። ከዚህ በፊትም በርካታ ጊዜያቶች ተጎድቶብን ነበር። እሱ በቡድኑ ውስጥ ካሉ ምርጥ አጥቂዎች አንዱ ነው። ሆኖም ቡድኑ እንዲህ አይነት ችግሮችን ተቋቁሞ ተወዳዳሪ መሆን እንደሚችል አሳይቷል። በነገው ጨዋታ ላይ የሚሰለፍበት እድል እጅግ በጣም አነስተኛ ነው። አይሰለፍም በነገው ጨዋታ ላይ። የእሱ አለመኖር ትልቅ ጉድለት ሆኖብናል። በነገውም ጨዋታ ይሆንብናል ብለን እናስባለን። ነገር ግን እሱን ለመተካት ቻለን ሁሉ እናደርጋለን። እንዳለመታደል ሆኖ ረጅም ጊዜ ያጣነው ተጫዋች እሱ ብቻ አልነበረም። ነገር ግን ቡድኑ እንዲህ አይነት ክስተቶች ለመቋቋምና በትልቅ ደረጃ መፎካከሩን ለማስቀጠል ጥሩ ሰርቷል። አሁን ትኩረታችን ስለ ዝግጅቱ እና ስለሚያሳየው አቋም ነው። ካይ ወደ ሜዳ ለመመለስ ጓጉቷል። በዚህ ጨዋታ አይሰለፍም። ነገር ግን ለአትሌቲኮ ማድሪዱ ጨዋታ ዝግጁ ይሆናል ብለን ተስፋ እናደርጋለን የሚልን አስተያየት መስጠት ይችላል አሰልጣኛችን ሚኬል አርቴታ። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁ ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። አርሰናል ይህንን ጨዋታ 2-0 ወይ 3-0 በሆነ ውጤት ያሸንፋል የሚል እምነት አለኝ። የእናንተን ሀሳብ አስተያየት ደግሞ በኮሜንት ላይ አሳውቁን። በትክክል ለገመቱ 10 ሰዎች ደግሞ ሽልማትን የምናዘጋጅ ይሆናል። ስለዚህም በኮሜንት ላይ ገመቶቻችሁን አሳውቁኝ። እጅግ በጣም አመሰግናለሁ። መልካም ጊዜ